እስራኤል 5000 ሮኬቶችና ሚሳኤሎችን ወደ ቴሄራን ተኩሳለች። የኢራን መዲና ቴሄራን እንደ መስቀል ችቦ ስትነድ ታይታለች። እስራኤልና አሜሪካ ከሰዓታት በፊት የፈጸሙት ጥቃት የቴሄራን ሰማይ ጠቀስ ህንፃዎችን እንደ ጓያ አንድዷቸዋል። የሲአይኤ ዋና ቢሮ በኢራን ሚሳኤሎች መደብደቡ ያበሸቃቸው ዶናልድ ትራምፕ እስካሁን ከተፈጸሙ ጥቃቶች ሁሉ እጅግ የላቀውን ጥቃት ፈጽመዋል። 120 ሰዓታት፣ 7200 ደቂቃዎች፣ 432,000 ሰከንዶች ያለማቋረጥ ተጋድሎና ትንቅንቅ እየተደረገ ነው። ለጽዮናውያን እጅ አንሰጥም ያሉት ፋርሶች እጃቸው ላይ ያለን መሳሪያ ሁሉ እየተጠቀሙ ይገኛሉ። 7 ሀገራትን ለብቻዋ የገጠመችው ቴሄራን ከአምላኳ ጋር ሆና ጎልያድን የገጠመች ዳዊት ሆናለች። ዓለም ሁሉ ጀርባውን ቢሰጣትም ያሏትን ወንጭፎች ሁሉ ወደ ጎልያዶች መንደር እያስወነጨፈች ትገኛለች። በዛሬው ዕለትም ኢራን ወደ ቱርክ ሚሳኤል ማስወንጨፏ ተሰምቷል። እነዚህ ሚሳኤሎች ኢላማቸውን ሳይመቱ በቱርክ ጸረ ሚሳኤሎች ተመተው መውደቃቸውንም የቱርኩ የዜና ጣቢያ አናዶሉ ዘግቧል። ከኢራን ተተኩሶ ወደ ቱርክ አየር ክልል ሲምዘገዘግ የነበረው የባሊስቲክ ሚሳኤል በምስራቃዊ ሜዲትራኒያ በሚገኘው የኔቶ የአየር ክልል ተመቶ ወድቋል። የቱርክ መከላከያ ሚኒስቴር ግዛቴንና ዜጎችን ለመጠበቅ ሙሉ አቅም አለኝ፣ ለማንኛውም ጥቃት ምላሽ የመስጠት መብታችን የተጠበቀ ነው ሲል ለቴሄራን ጠንካራ ማስጠንቀቂያንም ሰጥቷል። ኔቶ በይፋ ጣልቃ መግባቱ ግጭቱን ወደ ዓለም አቀፍ ደረጃም አሸጋግሮታል ተብሏል። በአሳዛኝ ሁኔታ ቴሄራን ከከተማነት ወደ ፍርስራሽነት ተቀይራለች። ቴሄራን እንደ አሌፖና ትሪፖሊን መስላለች። ኢራን ጋዛ እየሆነች ነው። ኔታንያሁም ሆኑ ዶናልድ ትራምፕ ለኢራን ቅንጣት ያህል ርህራሄ ማሳየት ተስኗቸዋል። በዚህ ሁሉ ግን ኢራን አልሞት ባይ ተጋዳይ ሆና እየተፋለመች ትገኛለች። የዛሬውን የኢራን እስራኤል አሜሪካ የጦርነት ውሎ በተመለከተ በዝርዝር እናስቃኛቸዋለን። እንደተለመደው ቪዲዮን ላይክ እና ሼር በማድረግ ጥቂት ጣፋጭ ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። በኢራን ዋና ከተማ ቴሄራን ምዕራባዊ ክፍል በዛሬው ዕለት ማለዳ ላይ የተፈጸመውን የአየር ጥቃት ተከትሎ በጣም ከባድ ጥቁር ጢስ ሰማዩን ሸፍኖት ነበር። የኢራን መዲና ቴሄራን በተከታታይ በሚሰነዘሩ የአየር ጥቃቶች ምክንያት የፍርስራሽ ከተማ መስላለች። የከተማዋ ዋና ዋና መሰረተ ልማቶች በከፍተኛ ሁኔታ ወድመዋል። እንደ እስራኤል መከላከያ ሰራዊት መግለጫ ከሆነ ይህ ኦፕሬሽን ሮሪንግ ላይን የተሰኘው ዘመቻ በዋናነት ያነጣጠረው የሚሳኤል ማስወንጨፋ ጣቢያዎች፣ የአየር መከላከያ ስርዓቶችና ሌሎች ወታደራዊ ተቋማት ላይ ነው። በተለይም በቴሄራን ውስጥ የሚገኙ የባሲጅ የጸጥታ ኃይል የእዝ ማዕከላት በከባድ ጥቃት ተመተዋል። ይህ እርምጃ የተወሰደው ባለፈው ሳምንት የኢራን ከፍተኛ መሪ አያቶላ አልሃሚኒ መሞታቸውን ተከትሎ በቀጠናው ከፍተኛ ውጥረት በነገሰበት ወቅት ነው። በአሁን ሰዓት በቴሄራን ሰማይ ላይ ከፍተኛ ጭስ እየታየ ሲሆን የዓይን እማኞችም ተከታታይ የፍንዳታ ድምጾችን እየሰሙ እንደሚገኝ ይናገራሉ። ለኢራን ምንም አይነት ርህራሄ ማሳየት ያቃታት አሜሪካ ግን ይህን ሁሉ ድብደባ አልበቃ ብሏት ሌላ የጥቃት ማዕበል ኢራን ላይ እንከፍታለን ስትል እየዛተች ነው። የአሜሪካ የመከላከያ ሚኒስቴር ፔት ሄጌሴት እና የጦር ኃይሎች የጋራ ጠቅላይ ኢታማዦር ሹም ዳን ኬን በኢራን ላይ እየተካሄደ ስላለው ወታደራዊ ዘመቻ ቨርጂኒያ ከሚገኘው የፔንታገን ዋና ጽሕፈት ቤት መግለጫን ሰጥተው ነበር። የመከላከያ ሚኒስቴሩ የአሜሪካ ጦር ኃይል በህንድ ውቅያኖስ ላይ አንድ የኢራን የጦር መርከብ በውሃ ውስጥ የሚምዘገዘግ ሚሳኤል በመጠቀም ማስመጡን ተናግሯል። የኢራን መንግስት ተሸንፏል ያሉት የመከላከያ ሚኒስቴሩ አሜሪካ በማያጠራጥር ሁኔታ ያለ ርህራሄ ከባድ ጉዳት በማድረስ እያሸነፈች ነው ሲሉም ተደምጠዋል። ተጨማሪ ወታደራዊ እርምጃ በኢራን ላይ እንደሚወስድም ጠቅሰው የበለጠና ግዙፍ የጥቃት ማዕበል እየመጣ ነው ብለዋል። የአሜሪካ ጦር ጠቅላይ ኢታማዦር ሹም ዳን ኬን በበኩላቸው የሰራዊቱ ጥቃት ወደ ምድር እየተስፋፋ ወደ ኢራን ግዛት ዘልቆ እየገባ ነው ሲሉ ጥቃቱ መጠናከሩን አመላክተዋል። የመከላከያ ሚኒስቴሩ ፒት ሄግሴት ኢራን ፕሬዝዳንት ትራምፕን ለመግደል ሞክራለች በማለት ከሰው፣ ነገር ግን አሜሪካ ለመግደል ሙከራውን ያደረገውን ቡድን መሪ አደናገርላለችም ብለዋል። ኢራን ውስጥ 150 በላይ ሰዎች የተገደሉበት በሴቶች ትምህርት ቤት ላይ ስለተፈጸመው ጥቃት ተጠይቀው የመከላከያ ሚኒስቴሩ በሰጡት ምላሽም ምርመራ እያደረግን ነው ብለዋል። ነገር ግን ጥቃቱ በእስራኤል ወይስ በአሜሪካ መፈጸሙ እንዲያረጋግጡ ቢጠየቁም ፈቃደኛ ሳይሆኑ ቀርተዋል። ኢራን በዚህ ሁሉ መሃል ግን አሁንም ለተራዛሚ ጦርነት ዝግጁ መሆኗን ይፋ አድርጋለች። እጅ አልሰጥም በሚለው አቋሟም ጸንታለች። ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ ለሚቆይ ጦርነት እየተዘጋጀች መሆኗን የሟቹ ጠቅላይ መሪ አሊ ሐሚኒ አማካሪ በዛሬው ዕለት ለኢርና ተናግሯል።
አማካሪው መሐመድ ሙሃባር ዛሬ እንደተናገሩት አገራቸው ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም፣ ለተራዘመ ጦርነት ተዘጋጅታለች በማለት ድርድር እንደማይኖር በይፋ አውጀዋል። ለሀገሪቱ መንግስት ቴሌቪዥን በሰጡት በዚሁ መግለጫው አማካሪው በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስ ጦርነቱን መቀጠል እንችላለን ብለዋል። ይህ በእንዲህ ሳለ ፕሬዝዳንት ዶናልድ ትራምፕ ከአገራቸው ጦር መሳሪያ አምራች ኩባንያዎች ከፍተኛ ባለስልጣናት ጋር ዋይት ሃውስ ውስጥ ነገ አርብ ሊነጋገሩ መሆኑን ሮይተርስ የዜና ወኪል ዘግቧል። በስብሰባው አሜሪካ በኢራን ላይ የከፈተችውን ጥቃት ተከትሎ የነበራት ከፍተኛ መጠን ያለው የተተኳሾች ክምችት እየቀነሰ በመምጣቱ ኩባንያዎቹ ምርታቸውን እንዲጨምሩ ለማድረግ የታለመ ነው። ከዚህ በተጨማሪም የአሜሪካ የመከላከያ ሚኒስቴር ፔንታገን በመካከለኛው ምስራቅና በሌሎችም ቦታዎች ጥቅም ላይ ያሉ የጦር መሳሪያዎችን ለመተካት 50 ቢሊዮን ዶላር የሚደርስ ተጨማሪ በጀት ለመጠየቅ እየተዘጋጀ መሆኑን የሮይተርስ ዘገባ ያመለክታል። የአሜሪካ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዝዳንት ዶናልድ ጄ ትራምፕ በሚጠበቅባቸው መጠን እያመረቱ አይደለም የተባሉ ኩባንያዎችን ተለይተው እንዲቀርቡ ባለፈው ዓመት አዘው ነበር። የመከላከያ ሚኒስቴሩ የእነዚህን ኩባንያዎች ዝርዝር ይፋ ያደርጋል ተብሎም እየተጠበቀ ነው። ከዚያ በኋላም አስገዳጅ እርምጃ ሊወስድና ኮንትራታቸውን ሊያቋርጥ ይችላል። የአሜሪካ ባለስልጣናት ቢያንስ በአጭር ጊዜ ውስጥ የትራምፕ አስተዳደርም ሆነ ኢራን ከግጭቱ ለመውጣት በእርግጥ ዝግጁ ስለመሆናቸው ጥርጣሬ አላቸው። የአሁኑ የኢራን መሪዎች በአገራቸው ላይ እየተካሄደ ያለውን የአሜሪካ እስራኤል ጥቃት ለማስቆም ከዶናልድ ትራምፕ ጋር ለመደራደር ፈቃደኛ አልሆኑም። ይሁን እንጂ ጥቃቱ በተጀመረ ማግስት የኢራን የስለላ ሚኒስቴር ሰራተኞች ግጭቱን ለማቆም በሚቻልባቸው ሁኔታዎች ላይ ለመወያየት በተዘዋዋሪ ለሲአይኤ ጥያቄ ማቅረባቸውን ጉዳዩን የሚያውቁ ባለስልጣናት ይፋ አድርገዋል። ጉዳዩን የሚያውቁ ባለስልጣናት እንደሚሉት የአሜሪካ ባለስልጣናት ቢያንስ በአጭር ጊዜ ውስጥ የትራምፕ አስተዳደርም ሆነ ኢራን ከግጭቱ ለመውጣት በእውነት ዝግጁ ስለመሆናቸው ጥርጣሬ አለን ብለዋል። ያም ሆኖ በሌላ አገር የስለላ ተቋም በኩል የተላከው ይህ ጥያቄ የቴሄራን መንግስት በግርግር ውስጥ ባለበትና መሪዎቹ በእስራኤል ጥቃት ስልታዊ በሆነ መንገድ እየተገደሉ ባለበት ወቅት ማንኛውም የኢራን ባለስልጣን የተኩስ አቁም ስምምነትን ተግባራዊ ማድረግ ይችላሉ የሚል ቁልፍ ጥያቄን ያስነሳል። ይህ የድርድር ጥያቄ ስማቸው እንዳይጠቀስ በፈለጉ የመካከለኛው ምስራቅና የአንድ ምዕራባዊ አገር ባለስልጣናት አማካኝነት ለኒውዮርክ ታይምስ ተገልጿል። የዋይት ሃውስ ተወካዮችና የኢራን ባለስልጣናት አስተያየት እንዲሰጡ ለቀረበላቸው ጥያቄ ግን ምላሽ ለመስጠት ፍቃደኛ አልሆኑም። ሲአይኤም አስተያየት ለመስጠት ፍቃደኛ እንዳልሆነ ነው ኒውዮርክ ታይምስ በዘገባው ያካተተው። የኢራንን ወታደራዊ አቅም በከፍተኛ ደረጃ ለመምታትና ምናልባትም የኢራን መንግስት እንዲፈርስ ለማድረግ ለሳምንታት የሚቆይ ዘመቻ የሚፈልጉ የእስራኤል ባለስልጣናት አሜሪካ የቀረበውን ጥያቄ ችላ እንድትል መክረዋል ነው የተባለው። ለጊዜው ግን ጥያቄው በዋሽንግተን ዘንድ እንደ ቁም ነገር አልታየም። ትራምፕ ከኢራን ጋር ስለሚደረግ ስምምነት ለመወያየት ዝግጁ መሆናቸውን ለቀናት ሲናገሩ ከቆዩ በኋላ ማክሰኞ ጠዋት በማህበራዊ ሚዲያ ባሰፈሩ ጽሑፍ ለድርድር አሁን ረፍዷል ብለዋል። በኋላም ትራምፕ አሜሪካ እንደ እምቅ መሪዎች እውቅና የሰጠቻቸው የኢራን ባለስልጣናት እየተገደሉ በመሆናቸው የተሰማቸውን ሐዘን ለጋዜጠኞች ገልጸዋል። በዚህ ሁሉ የኢራን ሽንፈት ውስጥ ግን አንድ ሳይነሳ መቅረት የሌለበት ጉዳይ አለ። ይኸውም የኢራን ደካማ የስለላ ተቋም ከአሜሪካና እስራኤል የተሻለ አለመሆኑ ኢራን ጦርነቱን ሳትጀምረው እንደተሸነፈች እንዲቆጠርባት የማስቻሉ ጉዳይ ነው። ለዓመታት በቴህራን አውራ ጎዳናዎች በትራፊክ መብራቶችና በደህንነት ምሰሶዎች ላይ ተሰቅለው የሚታዩ ተራ ካሜራዎች የዘመናዊ ከተማ መገለጫዎች ብቻ አልነበሩም። አዳዲስ የወጡ መረጃዎች እንደሚያመላክቱት ከሆነ እነዚህ ካሜራዎች የኢራን ከፍተኛ መሪ የሆኑትን አሊ ሐሚኒን ኢላማ ያደረገ የሰፋ የድብቅ ስለላ መረብ አካላት ነበሩ እንጂ የእስራኤል የስለላ ተቋም በኢራን እምብርት ውስጥ እጅግ የተራቀቀ የደህንነት ዘመቻ ሲያካሄድ መቆየቱ ይታወቃል። በዚህ ዘመቻ እንደ ሚሳኤል ያሉ ግዙፍ የጦር መሳሪያዎች ሳይሆኑ ጥቅም ላይ የዋሉት የከተማዋ የዳታ ወይም የመረጃ ፍሰቶች ናቸው። ሰርጎ ገቦች ወይም ሃከርስ የቴህራንን ሰፊ የትራፊክ ካሜራዎች መረብ በመስበር እያንዳንዱን ምስል በቀጥታ በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጦ ቴል አቪቭ ወደሚገኙ የመረጃ ማዕከላት እንዲተላለፍ ማድረጋቸው ተዘግቧል። የእስራኤል ተንታኞች የእነዚህን ካሜራዎች ምስል ለረጅም ጊዜ ሲያጠኑ ቆይተዋል ነው የሚባለው። በተለይም በፓስተር ጎዳና አካባቢ የሚገኘው እና የከፍተኛ መሪው ቢሮ የሚገኝበት ስፍራ በካሜራ እይታ ስር ወድቆ እንደነበር ኒውዮርክ ታይምስ በምርመራ ዘገባው አጋልጧል። በዚህም የጥበቃ ሰራተኞች መኪናቸውን የት እንደሚያቆሙ፣ መቼ እንደሚመጡና እንደሚሄዱ እንዲሁም የደህንነት ጥበቃው
በየቀኑ እንዴት እንደሚለዋወጥ ዝርዝር መረጃዎችን ሲሰበስቡ ቆይተዋል። ከካሜራዎች በተጨማሪ የሞባይል ስልክ መረቦች፣ የመገናኛ ዘዴዎችና ዲጂታል መረጃዎች ተጠልፈው የከፍተኛ መሪው የዕለት ተዕለት እንቅስቃሴ፣ የሚገናኟቸው ሰዎችና ጥቃት ቢሰነዘር ሊሸሸጉባቸው የሚችሉባቸው ቦታዎች ጭምር ተለይተው ታውቀው ነበር። የኢራን ከፍተኛ ባለስልጣናት፣ የሪፐብሊካን ጋርድ አዛዦችና የፖለቲካ አማካሪዎች በቴህራን በሚገኝ ጥብቅ ጥበቃ የሚደረግለት ግቢ ውስጥ ስብሰባ በነበራቸው ወቅትም ጥቃቱ ተፈጽሟል። በመጀመሪያ ምሽት እንዲካሄድ ታቅዶ የነበረው ጥቃት በኋላ ላይ በጠራራ ፀሐይ እንዲሆን ተወስኖ ጠዋት 12 ሰዓት ማለትም በእስራኤል አቆጣጠር ተጀምሯል። የእስራኤል ተዋጊ ጀቶች በ60 ሴኮንዶች ውስጥ 3 ዋና ኢላማዎችን በመምታት አሊ ሐሚኒን ጨምሮ 40 የሚጠጉ ከፍተኛ ባለስልጣናትን መግደላቸውን አንድ የእስራኤል ወታደራዊ ባለስልጣናት ለአሶሺየትድ ፕሬስ ስለ ግድያው ዝርዝር መረጃን አጋርተዋል።